ይህ የቅዳሴ ዜማ ከነማብራሪያው መማር ለሚፈልጉ ምእመናን በቀን በቀን ሊጠና በሚችል መልኩ ባጭሩ ተመጥኖ የተዘጋጀ ሲሆን የዚህ ዝንባሌ ላላቸው ወዳጅ ዘመዶቻችሁ ሊንኩን በማሰራጨት ከቅዳሴው በረከት እንዲሳተፉ እንድትጋብዙልን በእግዚአብሔር ስም እናሳስባለን። ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስልት በእንቆ ጳዝዮን ቅድስት ቤተ ክርስቲያን እምነ በሃ ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስዕልት በእንቆ ጳዝዮን እምነ በሃ ቅድስት ቤተ ክርስቲያን። ይህ ዜማ የሚባለው ሰኞ፣ ማክሰኞና ሐሙስ በሚቀደስበት ቀን አባቶቻችን ካህናት ህብስቱን በመሶብ ወይኑን በጽዋ ይዘው ከቤተልሔም ወደ ቤተ ክርስቲያን በሚመጡበት ጊዜ ወደ ቤተ መቅደሱ ይገቡ ሲሉ የሚያዜሙት የአዋጅ ዜማ ነው። መንበሩን እየዞሩ 3 ጊዜ ያዜሙታል። ትርጉሙም እናታችን ቅድስት ቤተ ክርስቲያን ሆይ እጅ እንነሳሻለን፣ ግድግዳዎቿ የተሸለሙ ጳዝዮን በሚባል ዕንቁ ያጌጠች ናት። እናታችን ቅድስት ቤተ ክርስቲያንን እጅ እንነሳለን ማለት ነው። ቤተ ክርስቲያን ሲባል ስለ ህንፃዋ ቤተ ክርስቲያን ብቻ የተነገረ አይደለም። ከአጽናፍ እስከ አጽናፍ በምልአት ያለች የእግዚአብሔር የጌትነቱ ምስክር የሆነች የማትከፈል በክርስቶስ ራስነት አንድ አካል አንድ አምሳል የሆነች የምእመናን ህብረት ናት። እነዚህም በትንቢት ያገለገሉ ቅዱሳን ነቢያት፣ ወንጌል በመስበክ የተጋደሉ ሐዋርያት፣ ከአላውያን ጋር ተሟግተው ድል የነሱ ሰማዕታት፣ ዓለምንና ምኞቷን ንቀው የጣሉ ፍጹማን ደናግል መነኮሳት ጻድቃን፣ ሰልሰው ቀድሰው ቡራኬ ሰጥተው የሚውሉ በማዕረግ በስልጣን ያሉ ጳጳሳት እና ካህናት፣ መባ ይዘው ግብር ሰፍረው መሸለ ቁርባን ጠባ ለኪዳን እያሉ ለአገልግሎት፣ ለአምልኮት፣ ለጸሎት የሚገሰግሱ ምእመናን፣ እንዲሁም ምስጋናቸው ረፍታቸው ምስጋናቸው የሆነላቸው ቅዱሳን መላእክት፣ ከምንም በላይ ደግሞ ለመዳናችን ምክንያት የሆነች የባህሪያችን መመኪያ የዓለም ሁሉ መክበሪያ የሆነች እመቤታችን ቅድስት ድንግል ማርያም፣ እነዚህ ሁሉ ያሉባት ቅድስት ቤተ ክርስቲያን ትባላለች። ይቅርታና ቅንነት ተገናኙ፣ ጽድቅና ሰላም ተስማሙ ብሎ ዳዊት እንደተናገረው ወደ ብርሃን ከሚመሩ ከቅዱሳን ጋር በአንድነት ያለች ይህቺ ቤተ ክርስቲያን የተለየች የተከበረችና የተመሰገነች ናት በማለት ቅድስት ቤተ ክርስቲያን የፍቅር፣ የሰላም፣ የይቅርታና የቅንነት ማዕድ መሆኗን መስክሮላታል። እንግዲህ ቅድስት የሚለውን ሊቃውን ሲተረጉሙት ጽንዕት፣ ንጽሕት፣ ክብርት፣ ልዩ ማለት ነው። ጽንዕትም አላት ሌሎች ዓለማውያን ህንፃዎች፣ ተቋማት ቢጸኑ እስከ ጊዜው ነው እንጂ ኋላ መፍረስ፣ ማርጀት፣ ማፍጀት አለባቸው። በየጊዜው መታደስ አለባቸው። ቤተክርስቲያን ግን አትፈርስም፣ አታረጅም፣ መታደስም አያስፈልጋትም። ለዘላለም ጸንታ በክብር ትኖራለች። ንጽሕትም አላት ሌሎች ዓለማዊ ህንፃዎች ወይም ተቋማት ንጹሃን ቢባሉም ከአፋዊ እድፍ ሊሆን ይችላል። የህንፃቸው ግድግዳና ወለል ንጹህ ቢሆንም በውስጣቸው የሚሰራው ስራ ግን ስጋዊ ስራ፣ ምድራዊ ጊዜያዊ ስራ ነው። ቤተክርስቲያን ግን ከአፋ እድፍም ሆነ ከውሳጣ እድፍ ንጽሕት ናት።
በውስጧ የሚፈጸመው ስርዓት ምድራዊ አይደለ ሰማያዊ፣ ስጋዊ አይደለ መንፈሳዊ፣ ጊዜያዊ አይደለ ዘላለማዊ ስርዓት ነውና የረከሱትን የምታነጻ ንጽሕት ናት። ክብርትም አላት ሌሎች ተቋማት ብናከብራቸው የምድራውያን ባለጠጎች፣ ባለስልጣናት፣ ነገስታት ቤቶች ማደሪያዎች ናቸው ብለን ነው። ቤተ ክርስቲያን ግን የምናከብራት የጌቶች ጌታ የአማልክት አምላክ የክርስቶስ ማደሪያ ናት ብለን ነውና። ልዩም አላት ሌሎች ተቋማት የስጋ ጥቅም እንጂ የነፍስን ጥቅም አያሟሉም፣ የበረከትን ምንጭ መሆን አይችሉም፣ ከመከራ ስጋ ከመከራ ነፍስ አያድኑም። ቤተ ክርስቲያን ግን በረከተ ስጋ በረከተ ነፍስን ታድላለች፣ ከመከራ ስጋና ከመከራ ነፍስ ትጠብቃለች፣ በምድር በረከትን በሰማይ ደግሞ ርስትን ታሰጣለች። ስለዚህ የሌሎች ተቋማት የስጋውያን ተቋማት ሰማይ ጠቀስ ህንፃዎቻቸው የቱንም ያህል ቢያምር ቢዋብ ግድግዳቸው ቢስሙት አይፈውስም፣ ወለሉንም ቢረግጡት አያከብርም። ቤተ ክርስቲያን ግን በጭቃ በጨፈቃ በብር በእብነበረድ በወርቅ በእንቁ ብትሰራ ክብሩ አንድ ነው። መለወጥ መለዋወጥ የለባትም፣ ተዋረድ የላትም። ግድግዳዋ ቢስሙት ይባርካል፣ አፈሯ ይፈውሳል። ስለዚህ ቤተ ክርስቲያን ከምድራውያን ተቋማት ሁሉ ልዩና የከበረች ናት ማለት ነው። እናታችን ማለቱ በ40 በ80 ቀናችን ከውሃና ከመንፈስ ቅዱስ ዳግም የምንወለድባት ስለሆነች እናታችን ይላታል። በጳዚዮን እንቁ የተጌጡ ግድግዳ ማለቱ የህንፃ ግንባታ ጥበብን እያደነቀ ሳይሆን የማዕዘነ ራስ የተባለው የቤተክርስቲያናችን መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ውበቷ ክብሯና ሞገሷ መሆኑን ሲያመለክት ነው። ደግሞም ግድግዳዎቿ በእንቁ ያማሩ ማለቱ ሕያው ሕዋሳቶቿ የሆኑትን ቅዱሳንን ሲያመለክት ነው። ውበታቸውም እምነት፣ መስዋዕትነት፣ ምስጢራተ ቤተ ክርስቲያን፣ እውነት፣ ሰማዕትነት ናቸው። ስለዚህ የከበረ እንቁ የሚለው ቅዱሳን ለቅድስና ሕይወት በመለኮታዊ ጸጋ የሚመላለሱባት ቤተ ክርስቲያን መሆኗን ለማመልከት ነው። ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስልት በእንቆ ጳዝዮን ቅድስት ቤተ ክርስቲያን ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስልት በእንቆ ጳዝዮን ቅድስት ቤተ ክርስቲያን